ቴዲ አመሰግናለሁ። ሌላ ቀን ብቅ እላለሁ። እሺ ሳይቅ ልውጣ። ቴንክ ዩ አዲስ ታይም። እሺ እሺ፣ አዲሳችን እሺ፣ ቀጥይልኝ። ቅድም እንግዲህ ስለ አዲስ አበባ ልጆች ስለሚፈርስብን ስላለን ችግሮች ተናግሬያለሁ። አሁን ደግሞ ስለ ባንዲራ ላውራ። ቴዲ ስለሚገልጻት እኔ ልብ ውስጥም ስላለችው ባንዲራ እኔ ግራጁዌት ሳደርግ አባቴ በክብር ያለበሰኝ ባንዲራ ታሪኬ፣ ማንነቴ ዛሬ በሰው ሀገር ሙኜ አገሬን ሳስብ አይደንቲቲን ሳስብ የምትመልሰኝ ማን እንደሆንኩ የምትነግረኝ የነማን ልጆች እንደሆንኩ የምትነግረኝ ኢትዮጵያዊነቴን የማይባት እኔ በጣም አዝናለሁ። ቱ ቢ ኦነስት አንድ ሀገር ሆነን በዚች ባንዲራ ውስጥ እንደዚህ ምርዝ ብለው የሚጠሏት እህት ወንድሞች እንዳሉኝ ሳስብ አዝናለሁ። እንደኔ ቢወዷት ደስ ይለኛል፣ ግን እኔ እንደወዳት ደግሞ እኔ የምወዳትን ነገር ደግሞ ሊፈቅዱልኝ ይገባል። እኔ ልብ ውስጥ ያለችውን ባንዲራ የኔ አይደንቲቲ የኔ ማንነት ናት። ያች ባንዲራ ዋጋ የተከፈለባት ኢትዮጵያዊነቴን የምታስታውሰኝ ታሪኬ፣ ማንነቴ። እኔ ዛሬ ተቀጥሬ የምሰራባቸው ነጮች ሲመጡ አገሬን ለመውረር ሲመጡ ያችን ባንዲራ ይዘው ሄዶ የሞቱልኝን እነዛን ጀግኖችን የምታስታውሰኝ ስንት ዋጋ የተከፈለባት ቴዲ ውስጥ ያለችው ባንዲራ እኔ ልብ ውስጥም አለች። ከልቤ ሊያጠፏት አይችሉም። ማንነቴን መፋቅ አይችሉም። ህይወቴ ሙሉ ታሪኬ ናት ሲነገረኝ በቃ ይቺ ናት የኔ ባንዲራ ብዬ ህይወቴ ናት፣ ማንነቴ ናት፣ ዋጋ የተከፈለልኝ ናት ብዬ የምላት ባንዲራዬን ብሎ ሊለኝ አይችልም። አትችይም አንቺ ልክ እንደዚህ ልክ አያና በጣም ደንፍቶ ዛሬ በቃ ጊዜ የሰጠውን ስልጣን ይዞ በቃ እንደዚህ እንደሚያስፈራራበት አይደለም። እስቲ አንተ እንደምትለው መሀል ላይ ኮከብ ያለውን እሷን እንኳን ይዛሃት እስቲ አይጎረብጠኝም ስቲል አያታለሁ ስቲል መደቧን አያታለሁ አይጎረብጠኝም እስቲ እሷን ያዛት። አንተ ከተማዬ ላይ መተህ አንተ ሬቻ ስታከብር እሷን ይዘህ ውጣ ነው የምልህ። አይጎረብጠኝም። አንተ የክልልህን ባንዲራ አምጥተክ ከተማዬ ላይ ስታውለበልባት ከማይ ያችን ያዛትና አይጎረብጠኝም ደስ ይለኛል። እሱ ነው የምልህ። ግን የኔን ማንነት መፋቅ አትችልም። በቃ አትችልም። አንተ ዛሬ ስልጣኑ በእጅ ስላለ ልታስፈራራኝ፣ ሩጬ ስታባረረኝ በፖሊስ ልገባ እችላለሁ። ቀሚሴን ስትቀደው ዝም ልል እችላለሁ። ግን ይሄ የተዳፈነ እሳት መውጣቱ አይቀርም። ይሄን ልታቅ ይገባል። እቺ ባንዲራ በጣም ብዙ ኢትዮጵያውያኖች ልብ ውስጥ አለች። ይሄንን ሀቅ መፋቅ አትችልም። ባንዲራዬ ለኔ ማንነቴ ናት። ኢትዮጵያዊነቴን የምትነግረኝ የማስታውሳት ጀግኖች ስንት የሞቱላት የኔ ብቻ አይደለም ያንተም አባት የሞቱላት ናት። ግን አንተ ዛሬ ምን አይነት ትርክትም እንደተነገርህ አላቅም። ማን ይቺ ባንዲራ ጠላትህ እንዳደረጋትም አላቅም። አንተ ስላልተቀበልካት እንደ አንድ እህት አዝናለሁ። ተቀበላት ብዬም አላስገድድም፣ ግን እኔን ማስገደድ አትችልም። በቃ እኔን አይችን መያዝ አትችልም ብለህ ማስገደድ አትችልም። እኔን የሚመስሉ ደግሞ በጣም ብዙ ናቸው። የአዲስ አበባ ልጆች ቴዲ አይተሃል ምን ያህል በጣም እየተሰደዱ እንደሆነ። ሊቢያ ማሰባሰቢያ የተባለ ቲክታኩን ሲያጥለቀልቀው በጣም ብዙ ጊዜ አይተሃል አይደል? እድላቸው የስራ ኦፖርቹኒቲ ስለሌለ ከተማቸው ላይ እንደፈለጉ መስራት ስለማይችሉ ለነሱ የሚሆን ነገር ስላልተፈጠረ በየሀገሩ ይንከራተታሉ። የኔ ወንድም እኔ አምና ኤግዛጀሬት ያርኮር ደግሞ ዝም ቢያሁን ሜድ አፕ ያደረኩት ላይክ ለዚህ ኮንቨርሴሽን ክሬት ያደረኩት እንትን አይደለም። ማርያምን ከልቤ ነው ማወራ። በጣም ትልቅ ድርጅት ግራጁዌት አድርጎ ቅርብ ጊዜ በጣም ጎበዝ ተማሪ ነው። ኢንተርቪው ተደርጎ ኔክስት ዴይ ሲሄድ ምን እንደተባለ እኔ አሁን ብለው ሌላ ነገር ነው የሚፈጥረው። እዚህ ማለት አልፈልግም እሱ መልእክት ማስተላለፍ እዚህ ቦታ ላይ ይሄ እውነት አለ። በቃ የሆነ ነገር ይመጣል። ከዛ ደግሞ የሆነ በቃ ሁሎችም የራሳቸው እኔ ብቻ ነው በቃ ሁሎችም
ይሄንን ሀቅ መካድ አትችሉም። በቃ በጣም ብዙ ችግር አለ። ችግራችን ምንድነው ብሎ የሚጠይቀን አካል ነው የሚያስፈልገው እንጂ ስለ አንተ ዛሬ ከቨር ስላደረከው ከቨር ሊሆን አይችልም እስከመጨረሻው። ይሄ ነው ማለት ቴዲዬ። ቴንክ ዩ ሶ ማች ስለሰጠኸኝ እድል። ቴንክ ዩ ከልብ አመሰግናለሁ። አኪላ ቴንክ ዩ አመሰግናለሁ። ብዙ ሀሳቦች ተነስተዋል። ሞር ማተር የሚያደርጉት አንድ በጣም ትንሽ ያሳቀኝ ነገር አለ። መንግስትን መተቸት በኢትዮጵያ ወንጀለኛ መቅጫት ያስቀጣል፣ መሳደብም ይላል የሚል ህግ የለም። በዚሁ አጋጣሚ መብት ነው መናገር ማለት ነው። ኦኬ ያው ራሱ መንግስት እንደ ግለሰብ ነው ስም የጠፋ ምናምን ብሎ ጠቅላይ ሚኒስትሩ ለምሳሌ ከሆኑ እሳቸው መክሰስ ይችላሉ። የግለሰብ ኬዝ ነው የሚሆነው ማለት ነው። የመጀመሪያው በጣም የሚያስቅ ባይዘው በአያና ደረጃ በሱ ደረጃ ያልገመትኩት ነገር አረንጓዴ ቢጫ ቀዩ ባንዲራ ኮከብ የሌለበትን መያዝ ወንጀል ነው፣ ይህ ህገ መንግስታዊ ነው ብሏልና የህገ መንግስቱን አንቀጽ 3 ላንብብላችሁ። በዚሁ አጋጣሚ ኮከቡ ህገ መንግስት ላይ የለም። ኮከቡ የተደረገው በ1996 ነው። ህገ መንግስቱ ከረቀቀ ከጸደቀ አገልግሎት ከጸደቀ ከ2 ዓመት ተኩል በኋላ አገልግሎት ላይ መዋል ከጀመረ ደግሞ ከዓመት ተኩል በኋላ እና ምን ይላል? የኢትዮጵያ ሰንደቅ ዓላማ አንቀጽ 3 1 የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ ከመሃል ቢጫ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱም ቀለማት እኩል ሆኖ በአግድም ይቀመጣሉ። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች እና ሃይማኖቶች እኩልነት፣ በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። የፌዴራሉ አባሎች የራሳቸውን ሰንደቅ ዓላማ ሊኖራቸው ይችላል። ዝርዝሩ በራሳቸው ምክር ቤት ይወሰናል። በዚህ አንቀጽ ላይ ስለ ኮከቡ የሚናገረው አንድም ነገር የለም። አሁን በጣም የሚያሳፍረኝ ነው። ባይዘዌ የብልጽግና ሰዎች በዚህ ልክ የህገ መንግስት አረዳዳችሁ እንዲደካማ ከሆነ በብዙ መልኩ መፈተሽ አለብን ማለት ነው። አንዳንዴ አማርኛ አቀላጥፋችሁ ስትናገሩ እውቀት እንዳላችሁ ብዙ ሰው ይገምት ነበር፣ ግን ይሄ በጣም ኤሌመንተሪ ነው። እንዲያውም እስካሁን ሌላ ልጆች እዚህ ያላችሁ በዚህ ላይ ክሪቲሳይዝ አለማድረጋችሁ ራሱ አስደንግጦኛል። እኔ ይደረጋል ብዬ ጠበቅኩ ነው። ኮከቡ በአዋጅ ነው የጸናው፣ በአዋጅ መውረድ ይችላል። ከህገ መንግስት አሜንድመንት ጋር ምናምን የሚያገናኙ የለም። በዚሁ ብልጽግና አብይ የኢትዮጵያን የመሃሉን አርማ ወደ ወደ አደይ አበባ በሚመስል መልኩ ለማስቀየር እንቅስቃሴ ሁላ ላይ እንዳለ መረጃዎች ነበሩ። የሆነ ጊዜ ላይ የምታስታውሱ ከሆነ መብቱ ነው። በአዋጅ ይጸድቃል። በአዋጅ ኮከቡ ይሄ ፔንታግራሙ የ5 ቅርጽ ኮከብ ለ2 ጊዜ ኢትዮጵያ ውስጥ ተሻሽሏል። ይህን ማታውቁ ከሆነ አሁን እንግዲህ ማሳወቅ ያስፈልጋል ማለት ለ2 ጊዜ ተሻሽሏል ከዚህ በፊት ማለት ነው። ቅርጹ ከለሩ ምናምን ማለት ነው። ዋናው ዓላማ በአንቀጽ 3 ንዑስ አንቀጽ 2 ላይ የብሔር ብሔረሰቦችና ሃይማኖት እኩልነት የሚያንጸባርቅ አርማ ነው የሚለው። አርማው ምን ይምሰል አይምሰል በአዋጅ የሚወሰን ነው። አዋጅ ደግሞ ኤኒ ታይም ሊሻር ይችላል። ባይዘው ይሄ አዋጅ ማለት የግብር አዋጅ የምን አዋጅ የምንላቸው አዋጆች አይነት ሚሻር ሚስተካከል የሚታደስ ነውና አንድ ሰው አረንጓዴ ቢጫ ቀይ መያዝ መብቱ ነው። ኦኬ አለው አይደል? ይሰማል። ቴዲስታ ካርጎ መብት ነው ማንም ሰው መያዝ። አተያዝ የሚል ደግሞ ባይዘው በህገ መንግስቱ ላይ ያልተከለከሉ መብቶች በሙሉ መብት ናቸው ይላል። በህግ ያልተከለከለ የትኛውም ነገር ኢትዮጵያ ውስጥ መብት ነው። ስለዚህ በህግ ባለ ኮከብ የሌለውን ዓለም መያዝ ተከልክሏል እስካልተባለ ድረስ መብት ነው። በዚህ አይ ቲንክ አንቀጽ 28 ይመስለኛል። አንቀጹን ከተሳሳተ በጣም ይቅርታ። የትኛውንም ፕሪንትድ የሆነ ነገር ሀሳብን ለመግለጽ የሚመችህን የሰይጣን ስዕል እንኳን ያለበት ይዘህ መንቀሳቀስ መብት ነው። ይሄ በኢትዮጵያ ህገ መንግስት ይሄ አይደለም ባይዘው በኢትዮጵያ ህገ መንግስት የቤኒቶ ሙሶሎኒ እንግዲህ ኢትዮጵያ ጠላት የምንለው ሰው ነው። የቤኒቶ ሙሶሎኒ ፎቶ ይዘህ ሰልፍ መውጣት ትችላለህ፣ አይከለክልም። ኦኬ እንኳን አገራችን ላይ ትልቅ ፓወር ያለው ህገ መንግስቱ
ራሱ አክሴፕት ያደረገው በአግድም አረንጓዴ ቢጫ ቀይ ብሎ በክብር ህገ መንግስቱ አንቀጽ 3 ላይ ያስቀመጠው ማለት ነው። ስለዚህ ስለ ኮከቡ የሌለበት ምናምን የሚለው አይ ቲንክ ብልጽግና የካድሬዎች ዲስኩር ነው እያነበበን ማለት ፈልጋለሁ። ቅድም ተነስቷል ጠቅላይ ሚኒስትሩ ሞትን በካራቴ መቱ ናቸው ምናምን ሲባል ነበር እና ጦርነት ላይ ሄደው ሲሳተፉ ሞትን በካራቴ መቱ ምናምንና አይ ቲንክ በብልጽግና ሰዎች ሰውየው በጣም የሆነ ሱፐርፊሻል የሆኑ ተደርጎ የማሰብ እና አይ ቲንክ የናዝሬቱን ኢየሱስ በበሻሻው ኢየሱስ ሁሉ የቀየረ ሰው እየመጣ እንደሆነ ነው ማሰቡ። ሞትን ድል አድርጎ ተነስቷል የሚባለው አይ ቲንክ የኦርቶዶክስ እና የክርስቲያን አማኞች ኢየሱስ ክርስቶስን ነው የሚሉትና ሞትን የሚያሸንፍም አሸንፏል ተብሎ የሚጠቀሰው እሱ ነው እና አዲስ ኢየሱስ ከበሻሻ እንዳመጣችሁ አናውቅም ነበር። ሌላው ቴዲ በተቃውሞ ውስጥ ህዋትንም ተችቷል፣ ብልጽግናንም ተችቷል። ይህን ትችት ብሔር ጠል ነው ቴዲ የብሔር ጥላቻ አሳይቷል የሚል በጣም በአቋም ደረጃ ብልጽግና የሚደበቅበት ጎሬ ሲያጣ የኦሮሞ ህዝብ ላይ መደበቅ አይችልም። የተቸው መንግስት ነው። አዲስ አበባ ህዝብ ተፈናቅሏል። ባይዘው አዲስ አበባ ልጆች ዛሬ ሊቢያ ብትሄዱ በ10 ሺዎች እስከ 100 ሺህ በሚሆን ደረጃ የአዲስ አበባ ልጅ ተሰዶ ሊቢያ ላይ በባርነት ሁሉ እየተሸጠ ነው ያለው። ያ ማለት አብይ ወደ ስልጣን ሲመጣ ወይም የብልጽግና መንግስት እንደውም በአያና እንደው በጣም ስላስገረመኝ ነው ዛሬ ከሱም ከተበኩት በታች ሐሳቦች ስለተነሱ ምን ኮንትራት ተፈራርመናል ብሏል። የአዲስ አበባ ሰው እኮ ህወሓት አብይ 1 ዓመት ተኩል ያክል በስልጣን ላይ ቆይቶ እነ ጌታቸው አሰፋ ቢሮ እንደሚቆጣጠሩ ባዝሩም ሳይቀር ሲሄድ እንደሚከታተሉትና አቅም እንደሌለው በራሱ አፍ በፓርላማ ተናግሯል። በዚህ ጊዜ አቅም ሆኖት የነበረው እኮ ኢትዮጵያ ህዝብ ነው። በጣም አቅም የሆነው ደግሞ የአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ ባይዘወይ ወደ ጠቅላይ ሚኒስትሩ ቦምብ ሲወረወር ቦምብ ሳይቀር የተቀበልና አካሉ የጎደለ ህዝብ ነው የአዲስ አበባ ህዝብ። ኦኬ ያን ያክል ህወሓት አዲስ አበባ ለቃ የጸጥታ መዋቅሯን የደህንነት መዋቅሯን አዲስ አበባ ላይ ጥላው ሄዳ ሰውየውን ስታስጨንቀው ከጎኑ የነበረው የአዲስ አበባ ህዝብ ነው። ኦኬ ሶ ምን ኮንትራት ምን ቃል ገብቻለሁና ተከዳን የሚለው ስህተት ነው። ከዚህ በላይ መከዳታል እንዴ? አንደኛው ፕሮሚስን ኪፕ ማድረግ አለበት። ከህዝቡ ጋር የገባው ኮንትራት አለ። ስልጣኑን ሲያድስ ከህዝቡ ጋር የተነጋገረው ስልጣኑን ሲቀበል ለህዝቡ ያስተላለፈው በኢትዮጵያ ውስጥ አሳዳጅና ተሳዳጅ አይኖርም፣ ሁላችንም አንድ ነን፣ ስንሞት ኢትዮጵያ እንሆናለን የሚል ብዙ ቃሎችን ገብቷል። እንዲሁም ኢትዮጵያ ሳይጠይቀው በእኛ ባህል አንድ ሰው ሲለፈልፍ አውራጣቱን ሲቃዥ አውራጣቱን ያዙ ይባላል። በጣም ይቃዣል እና እንዲሁም ጠቅላይ ሚኒስትሩ ስርዓቱም አውራጣቱን የተያዘ በሚመስል መልኩ ከገነት የመጣ መንግስት እስኪመስል ድረስ ብዙ ነገር ለፍልፏል። እንዲሁም ማህበረሰቡ የሁሉ ፕሮሚስ ኪፕ ያርግ ቢል ጉድ ነው የሚሆነው። ሚኒመሙን ግን ማሳካት አልቻለም። ስለዚህ የስ የኢትዮጵያ ህዝብ ይጠይቃል፣ መብቱ ነው። ሌላው ኦኬ ቴንክ ዩ አኪላ ቴምር ጠርተናት እንደሌለች ንገሩልን። ተምር የለሽም ስንጠራሽ። አዎ በጣም ጥሩ ነው። ያው ብዙ ሰው እያዳመጣችሁ ነው። ንግግራችሁን የምትጠቀሙበትን ቃላቶችን በደንብ መርጣችሁ ብታቀርቡ በጣም የተሻለ ነው የሚሆነው። ያው እንግዲህ ለዚህ ሁሉ ያደረሰን ያው የቴዲ አፍሮ ዘፈን ነው። ቴዲ ዘፋኝ ነው። ድሮም አዝማሪ ምለው ይገልጻል፣ ችግር የለውም። አዝማሪ ዘፋኝ ሁለቱንም በወስድ ምንም እንትን የለው እና አዝማሪ ነው ቴዲ። ድሮም አዝማሪ ነው፣ እናውቀዋለን ለረዥም ጊዜ። እንደውም ተደብቀን ነበር የምንሰማው ድሮ። አሁን ቴዲ ሲዘፍን በደንብ ነው፣ አሁን ቫይራል ነው፣ ይታወቃል። ድሮ በወያኔ ጊዜ ታውቃላችሁ፣ ተደብቀ ማንም ሰው ሳይ ተደብቀ ነበር የምንሰማው።
ዛሬ ላይ በከተማም ተከፍቶ እንትን ይደረጋል። እሱ አይደለም ችግሩ። ባይዘው ከቴዲም አንቲ ሌላ ደግሞ ዘፈን ወጥቷል፣ በኦሮምኛ አውጥቷል ልጆችም። ይሄ ከመንግስት ጋር ምን ያገናኘዋል ለምለው ምንም አያገናኝም። ከመንግስት ጋር ምንም አያገናኝም። መንግስት የራሱ ስራ አለው፣ ስርዓት አለው የሚሄድበት ቅንጣት ኃይል ማለት ነው። ምንም እናንተ ተሸብሯል ምናምን እንደምትሉት አይደለም። ጠቅላይ ሚኒስቴሩ ራሱ ምን እንደሆነ ምንም ላያቅ ይችላል። ጠቅላይ ሚኒስቴሩን የኢትዮጵያ ህዝብ ሰላም፣ ነዳጅ በስርዓት እየገባ ነው ወይ፣ ህዝቡ ጋር በስርዓት የህዝቡ እንቅስቃሴ በሰላማዊ ነው የሚለውን የሀገሪቷ ኢኮኖሚ ነው እንጂ የሚጨንቀው እዚህ ይሄ ተጠቦ ምናምን ነገር ብላችሁ የምታወሩት እንደዛ እንዳልሆነ በደንብ እንድትረዱ። ምን የምናገረው አቋም በጣም ጃስቲስ የሆነ ነው፣ ትክክለኛውን ነው የምነግራችሁ። በእርግጥ ሰዎች አሉ። ጠዋት ሌሊት ነው እኛ ጋር አሁን 1 ሰዓት ምናምን ነው። ጠዋት ስገባኔ ተደውሎልኝ ነው የተነሳሁት ከእንቅልፍ ራሱ ማለት ነው። ቴዲ አክቹዋሊ ጓደኛዬ ነው ደወለልኝ። ቴዲ ጋር እንትን አለ ምናምን እንትን አለ ውይይት አለ ግባና ሀሳብ ተብሎ እንትን ተብዬ ተንሼ ነው እንትን ያልኩት። በእርግጥ ይሄ እንደምታነሱት አይደለም። ኢትዮጵያ የተረዳንበት መንገድ ትክክል አይደለም ወገኖቼ፣ በደንብ እንድታቁ ማለት ነው። ኢትዮጵያ ማለት አብዛኛው በደንብ ያልተረዳው ዲያስፖራ የሚያወራት ኢትዮጵያ አይደለችም። ኢትዮጵያም ብንልም ሲጀመር አብይ አታሎናል ብላችሁ ነው። አብይ የሚያስባት ኢትዮጵያና እናንተ ሰንቃችሁ የተነሳችኋት ኢትዮጵያ ኔቨር አይገናኙም። ሲጀመር እኮ ኢትዮጵያ በእናንተው ነው አይደለም እንደ ስትፈልጉ ስታረጓት የነበረው እኮ ነው። ማነው እርስ በርስ ማነው ቴዲን የገደለው? ቴዎድሮስን ማነው የገደለው? እርስ በርስ አይደለም እንደ እርስ በርሳችሁ አይደለም እንደምትባሉት who cares? አሁን ያለውን ስርዓት እኮ እኛ ነን እኮ ያመጣ ነው። ዩኒቨርሲቲ ዋጋ ከፍለን እኮ ነው ይሄን ለውጥ ያመጣ ነው። እናንተ የምትዘፍኑለት እናንተ እንደ ልክ እንትን እንደተነካባችሁ አድርጋችሁ የምታወሩት እኮ ትላንት ስትበሉት የነበረው እኮ ነው። ራሳችሁ ስርዓቱን ስትቀያይሩ የነበራችሁ እኮ እናንተው ናችሁ። እና ራሳችሁ አውሩ መጀመሪያ በቤታችሁ ውስጥ እናንተ ተወያዩ። የት ጋ ነው ችግራችን የምለውን እናንተ ራሳችሁ ለዩ መጀመሪያ። እና ደወይ እናንተ ፐርሲቭ ያደረጋችሁበት መንገድ ኮምፕሊትሊ ትክክል አይደለም። ልጁም የዘፈነው ከመሃል አንስቶ ወደ ጥግ ወሰዱን እያለ የሚያወራው ቤዝ ላይኑ ምን ላይ ቆሞ ነው? ቱዋቴክ የትኛው ጋር ነው? እኔ አሁን ለእናንተ መልስ ለመስጠት አይደለም ወይ ደግሞ አታክ ለማድረግ ከሆነ ብዙ ነገር ማውራት ይችላለሁ። ግን እውነታው ጋር ማነው ከመሃል ተነስቶ ወደ ዳር ሄደው? እውነት እንነጋገር ከተባባ አዲስ አበባ ስንት አንድ እንትን አይደለም እንዴ? አዲስ አበባ ማለት እኮ ፉልዋ ነበረች ትላንት። ምን ያህል ነው የሰፋ አዲስ አበባ? ምን ያህል ነው ያሰፋንላችሁ ከተማውን ማለት ነው። እና ንፉጋቱ ነው አንዳንዴ አመስግናችሁ ነው። ችግር የለም አይደለም፣ ችግር ይኖራል የትም ማለት ነው። ግን ትላንት የበሬ ቀንድ የምታክል ከተማን አስፍተን በዚህ ልክ አልምተንላችሁ የተዋበች ከተማ የአፍሪካ ማዕከል አድርገንላችሁ ዛሬ እናንተ እንደዚህ የምታብጠረጥሯት ከተማን አንዳንድ እንደው እስኪ ቁጭ ብላችሁ ፕሊዝ እኔ ብዙ ነገር መናገር አልፈልግም። ሌላ ባንዲራን በተመለከተ ማንም ሰው ልሙጡን ባንዲራ ይዞ ብገኝ በከተማ ውስጥ እኔ ቡኖ ነኝ የተናገርኩ ያለሁት ትያዛለ። የአርግናት እንተያያታለን። ህዝብን አይወክልም፣ ወንጀል ነው፣ በህገ መንግስቱ የተከለከለ ነው። ይሄ ኮንቪንስ እንደ ኮንፊውዝ የሚያደርገው አማራ ኪላ አይደለም እንትኑ ማለት ነው። እኔ ትክክለኛውን ነው የምነግርህ። ይዘህ ተገኝና ከዛ ታያለ ኮንሲኩዌንሱም ማለት ነው። የኢትዮጵያን ህዝብ የሚወክል ባንዲራ አለ፣ በሱ ትችላላችሁ። ከዛ ውጭ ግን አይቻልም።
የኛ ይሁን ካላችሁ ደግሞ ሐሳባችሁን አደራጁና ብሔራዊ መግባባት አለ። ኔሽን ቢልዲንግ እየተሰራ ነው ያለው ፕሮሰስ ነው። ቴክስት አድርጋችሁ በሜሴጅ ጽፋችሁ ሐሳብ ማጆሪቲ ሜሴጆች ወደ አንድ መጥቶ መሃል ላይ መደብ የሌለው ኮከብ የሌለው ባንዲራ የኛ ይሁን ካላችሁ ብሊቭ ሚ በሜሴጅ ብቻ ማለት ነው ማድረግ የሚችሉት ነው። እስኪ ማጆሪቲ ለማጆሪቲ እንስጥ ቦታ። እሺ ሌላ በደንብ መታየት ያለበት ነገር እየተሸጋገርን ነው ያለ ነው። አትረብሹን። አገርን እየገነባን ነው ያለ ነው። ይሄ ከመንደር ምናምን ከንትን እየመጣችሁ ምንም ቤዝ ላይን ሳትይዙ ኮንስትራክትድ የሆነ ህዝቡም እኛ ኦፕሬሽናል ላይ ነው ያለ ነው። መሬት ላይ ነው ያለ ነው። ባይዘው መሬት ላይ ነው ያለ ነው። ከህዝብ ጋር ነው እየሰራን ያለ ነው። ከህዝብ ጋር ያለነው ሰዎች እኛ እኔ ያውቃለሁ። ቴዲ ምን ይፈልጋል ህዝቡ? 1 ሚሊዮን እኔ አካባቢ የሚመራው ማህበረሰብ ምን እንደሚፈልግ አውቃለሁ። ትግሬ አለ፣ አማራ አለ፣ ወሎዬ አለ፣ ኦሮሞ አለ፣ ሁሉም ብሔር ብሔረሰብ ያለበት ምን እንደሚፈልጉ እኔ እኮ እወያያለሁ በየቀኑ ማህበረሰቡ ጋር። እውነታውን እኔ ያውቃለሁ። ፎር ዳት ማተር ዶንት ዲስተርብ አስ ፕሊዝ። አገሪቷን በሰላም እናሸጋግራት። ትፈልጋለህ? አመሰግናለሁ። ቡኖን እናመሰግናለን። ወደ ቴምር እንሄዳለን። ተምር ቴንክ ዩ ሶሪ አልሰማሁም ነበር ስጣራኝና የሆነ መናገር የምፈልጋቸው 1 2 3 ነገሮች ስላሉ ነው ተመልሼ መግባት የፈለኩት። ከእንትና ነው እዚህ ቤት ውስጥ ከተነገሩት ተነስቼ ነው አንዳንድ ነገር ምለው። ምሳሌ በእኔ ንግግር በጣም ተበሳጭቶ ማን ነበር መስፍን ፈይሳ ሽመልስ አብዲሳ በሰበራችሁን ከተማ ሰብረናችኋል ብለዋል። ስለዚህ ወደፊትም ቢሆን በልሙጥ ባንዲራሽ ጠቅለን እንቀብራችኋለን ምናምን የሚል ንግግሮች እኔን ስም ጠቀስ አድርጎ ተናግረዋል። እና እኔ በዚህ አጋጣሚ የለም እንጂ መስፍን አይ ቲንክ አለ ኦኬ መስፍን ፈይሳን የምጠይቀው እንዲመልስልኝ እፈልጋለሁና ሽመልስ አብዲሳ ሆዱ እንቧጮ ነው ምናምን ይባላል ሚስጥር አይችልም። እና አንድ ጊዜ ምን ብሎ ተናግሯል? አባይን ተሻግረን ቁማሩን በልተናችኋል ይላልና ያ ንግግር ምንም የሰሩት ቁማር የለም። እርስ በርስ የተገዳደሉ በማስመሰል የአማራ መሪዎችን እነ አሳምነው ጀነራል አሳምነው ጽጌንና እናምባቸውን መግደላቸው ነው ቁማር የበሉንና አሁን እነሱ ያንን ድራማ ሰርተው እኛን እርስ በርሳችን አንድ እንዳንሆን ያችን ድራማ እየሳቡ የሚያስቸግሩን የሱ የአማራ ብልጽግናዎች እዚህ ሚዲያ ላይ የመጡ አማራ አንድ እንዳይሆን ይሰሩበታልና ያንን እንዴት አድርጋችሁ ድራማውን ሰርታችሁ እንደገደላችሁን እሱንም ብታምንልን። አሁን ምሳሌ ይሄንን በሰበራችሁን ከተማ ሰብረናችኋል ያለው ለአማራ ነውና ገና ተጠቀለያለሽ የተጠቀለልሽ ትጨፈጨፍ ያለሽ አይነት መልእክት ነው ያስተላለፈውና ያንንም ብትመልስልን። እኛንን የገደልናችሁ አብይ አህመድ እንደገደለ ባንተ ብታረጋግጥልን። ያው እኛ በደንብ እናውቃለን አማራዎች አብይ አህመድ የአማራ መሪዎችን አማራ ክልል ላይ መጥቶ ወደፊት ያስቸግሩኛል ብሎ ያሰባቸውን እርስ በርስ የተገዳደሉ በማስመሰል ገሏቸዋል መሪያችንና እሱንም ብትነግረን ደስ ይለናል። እኛን አማራን ሰበርን ስለሆነ ያልከው በዚህ ንግግርክ። ሌላው ደግሞ ምንድነው ከአዲስ አበባ ተፈናቅለው ወይም እንትን ተብለው ቤታቸውን ንብረታቸውን እየተቀሙ ባካችሁ እዚህ ላይ ያያችሁኝ የምትደውሉብኝ ሰዎች ፕሊስ ወደ ዳር ላይ የተጣሉትን አብዛኛውን እኔ አማራ ነው ብዬ ነው የማስበው፣ ግን ብሔር ብሔረሰቦች ናቸው። ግን አብዛኛው እንደ ማጆሪቲ እንደ አማራ እኔ እንደ አንድ አማራን ህዝብ ወክዬ ሳይሆን እንደ አንድ አማራ ነው የማወራው። የተፈናቀሉት ቅድምም አዲስ ታይም ሲያሰማ የነበረው አማራዎች እየተመረጡ ነበር ቤታቸው ሲፈርስ የነበረው እና የገበሬዎች ተፈናቅለው ወደ ሆነ ቦታ ስም እየጠራ ነበርና ወደዛ እየተፈናቀሉ ነው እናንተ የመጣችሁት ያለ እየነገረን ነበርና ከመጀመሪያውም ባለቤቱ ማን ነው? የአዲስ አበባ ባለቤት ማን ሆኖ ቆርቋሪ ማን ሆኖ ዳሩን? በነገራችን ላይ እኔ የቱለማ ኦሮሞዎች የሚባሉት
ኦሮሞ የሚባሉት የተሰለቀጡ አማራዎች ናቸው ብዬ ነው ማስበው። በነገራችን ላይ የቱለማ ኦሮሞች አሁን ራሱ ባለው መንግስት መሬታቸውን እየተቀሙ ለባለ ሀብት እየተሰጠ መከራ ስቃይ ያሉ ናቸውና የተሰለቀጡ አማራዎችና እነሱም ብዙም አይወዷቸውም ኦሮሞቹ። እነሱም ደግሞ እነዚህ የቱለማ ኦሮሞዎች አረንጓዴ ቢጫ ቀይ ባንዲራ ሀገር ወዳዶች ናቸውና በጣም ይጣሏቸዋል። አረንጓዴ ቢጫ ቀይን እንደምታየው እነ ቡኖም አይወዱትም፣ እነ መስፍን ፈይሳም አይወዱትም፣ እና ያናም አይወዱትም። እና አይተህ ከሆነ እነዛ የቱለማ ኦሮሞዎች አዲስ አበባ የሆነ በዓል ለማክበር ሲመጡ ፈረሳቸው ላይ ዙሪያውን አረንጓዴ ቢጫ ቀይ በእጃቸውም ባንዲራውን አንጠልጥለው ነበር የሚመጡት። አሁን አስጥለዋቸው እንትን አይሉም እና መሬታቸውንም እየተቀሙ የሚሰጠው ከትንንሽ ለኦሮሞ ህዝብ አይደለም። አብይ አህመድ ለሚፈልጋቸው ኦሮሞዎች ከትንንሽ ባለሀብት እስከ ትልልቅ ባለሀብት የማፍራትም ነው የሚሰራው አብይ አህመድ። በነገራችን ላይ እነዚህ ገበሬዎች እየተፈናቀሉ ማለት ነው እና ለአማራ አይደለም የሰጠው። የአማራንማ የ40-30 ሚሊዮን ቦታ ቀምተክ ለምትፈልገው ከትንንሽ እስከ ትልልቅ የኦሮሞ ባለሀብት አደርጋለሁ ብለህ ላቀርከው ለፕሮግራም ለነዛ ነው የምሰጣቸው እንጂ ለኦሮሞ ለትክክል ለህዝቡ ምናምን አይደለም። ያው ተጠቃሚ ግለሰቦች ናቸው የሚጠቀሙት። ለአብይ አህመድ ሊጠቅሙ የሚችሉ የታሰቡ የታቀዱ ግለሰቦች ማለት ነውና በእኛ ባታሳብብ የሰጣቸው የ5 ሚሊዮን ብር ኮንዶሚኒየም እና የ40 ሚሊዮን መሬት ነው የተወሰደባቸው እና ምንም አይገናኝም። የሚያፈናቀልከውም ለራስህ ጥቅም እንጂ ለአማራ ብለህ ወይም ደግሞ አማራን እዛ ጋር ስትወስዱ ይጠቀማል ብለህ አይደለም። ቴዲ በነገራችን ላይ ይሄን ነገር አንተም ወርደህ ብታጣራ ይሄ ከአዲስ አበባ የተፈናቀሉ ህዝቦች በአጠቃላይ ስለ እውነት ነው ምልክ እየተሰቃዩ ነው። ጥያቄ ራሱ ሲያቀርቡ ታክስ በዛብን 30 ሺህ እንዴት ከአዲስ አበባ በ30 እጥፍ እንዴት እንከፍላለን? አንደኛ ስራ ማንሰራ ትልልቅ ሰዎች አለን በጡረታ በምናምን የምንኖር ተጠራቅሞ በአመት 30 ሺህ ግብር ስንጠየቅ መክፈል አልቻልንም፣ ሆምለስ ልንሆን ነው ወደፊት እያሉ ጥያቄ ሲያቀርቡ እየተያዙ እስር ቤት ነው የሚወረወሩት። በጣም እየተሰቃዩ ነው። ከዛ ሙስናው አንድ ጉዳይ ለማስፈጸም ስትሄድ ኦሮምኛ ባለመቻልክ ብቻ ሙስና ትጠየቃለህ። አውቀው በአንድ ቀን የሚያልቅ ለወር ምናምን ነገር ይጠይቁሃል፣ ያስቀምጠዋል ማለትና ከአዲስ አበባ ራሱ ተፈናቅለው ዳር ላይ ተወርረው በስቃይ ነው ያሉት። መኖር አቅቷቸዋል። ስለ እውነት ሌላው ነገር ደግሞ ምንድነው አያና ምን ተክዳችሁ ነው ተክደናል የምትሉት ምናምን ነገር ብለዋል። የተካድ ነው። አንደኛ አብይ አህመድን ወያኔ ከስልጣን ጎትቶ ሊያወርደው ይችል ነበር። በነገራችን ላይ እኔ የቤት አማራ ልጅ ነኝና ብዙ የኦሮሞ ተወላጅ የሆኑ ወታደሮች መሳሪያቸውን ገበሬ ቤት ይገቡና ልብስ ስጡን እያሉ ጥለው የሄዱ በጣም በሽ የሚቆጠሩ ናቸው። እና የአማራ ልዩ ኃይልና አማራ ገበሬ ነው አብይ አህመድን ስልጣን ላይ ዛሬ እንዲቆይ ያደረገው። ያንን የፋኖም ኃይል ጭምር ያንን ፋኖ ነው ልዩ ኃይል ዞሮ አብይ አህመድ እየጨፈጨፈ ያለው። ስለዚህ ይሄ ክህደት ነው። ስልጣን ላይ ያቆየህን ያንተ የኦሮሞ ተወላጅ የሆኑት ጥለው ሲሮጡ መሳሪያቸውን እየጣሉ ለገበሬው ቤት ልብስ ስጡን እያሉ ይወረወሩ ሲሄዱ የአማራው ኃይል ነው አብይ አህመድን ዛሬ የስልጣን ባለቤት ያደርገው። ግን ዙሮ ያንን ክህደት ፈጽሞ ያንን ከስልጣን ላይ ያቆየውን አማራ ነው እየጨፈጨፈ ያለው። ስለዚህ ከዚህ በላይ ክህደት የለም። ኢትዮጵያ በሚል ደግሞ ሸውዶ ኢትዮጵያ ሲሴ ወደ ላይ ስትወጡ ወደ ታች መመልከትን አትርሱ እያለ ግጥም ሁሉ እየገጠመ ነበር መጀመሪያ ወደ ስልጣን ሲመጣ። በኋላ ላይ ግን ዞሮ እንደገና ያንን ረስቶ ክዶ የኢትዮጵያን ሕዝብ ክዶ ወደ ታች ያለውን መልሶ ታች ድሃን ማፈናቀል ነው የጀመረው ለማለት ነው። ጨርሻለሁኝ ቴዲ። ታንክ ዩ። እሺ ይሰማል? ድምጽ ይሰማል? 1 2 3 ይሰማ። በክብር ብንሰነባበት ምን ይመስላችኋል? ለነገ ቀጠሮ የሰላም እኔ ግን አንድ ተራ ይቀረኝ። 2 ደቂቃ ብትወረውርብን ጥሩ ነበር። ለመቋጫ ማለት ነው። 10 ደቂቃ ማለት ነው። አምስታችን እና አጠቃላ ቴዲዬ እኔም እኮ ቁጭ ብዬ አልሰማም። አሁን መጣ ላይቭ ላይ ያለሁኝ
እዚህ ጋር ባለው ስልክ ደውሉልኝ እያልኩኝ በሌላ ስልኬ እያያችሁ የምትደውሉልኝ ሰዎች ይሄን ከጨረስኩኝ በኋላ እኔ ወንድሜም ብትሆን ብሎክ አደርጋለሁ። ምን አይነት ስልጥና ነው? በዚህኛው ስልክ ያደውሉልኝ። ይሄን ስልኬን ታውቃላችሁ? የሁለተኛውን የስራ ስልክ ታውቃላችሁ? ይሄ ድንቁርና ነው። ቁም ነገር ነው ያዝነው አይደል? አደውሉ ከተባላችሁ አደውሉ በመደበኛ ስልክ። ምን አይነት ጀዝባ! አምሶሪ ጋይስ ተካለሽ። ስንት ደቂቃ አላችሁ? ሁለት ደቂቃ፣ ሶስት ደቂቃ፣ ሶስት የሆነ ጀነረስ ሆነና እሺ፣ ሶስት ደቂቃ ብቻ። ፐርሰናል ነው ጋይስ፣ ይሄ ፐርሰናል ነው። ደግሞ እኮ ፍላይት ሞድ ላይ ማድረግ እንትን ይላል። እሺ፣ አንዴ ማስገባችሁም ሰዎች 3 ደቂቃው ነው የምትጠቀሙት። ፕሊስ ይሄን ማወቅ አለባችሁ። አሁን ረጅም ሰዓት ሪኩዌስት ልካችሁ የነበራችሁ ሰዎች ከኔ ነው የሚጀምረው። ቴዲ አንድ ጊዜ እሺ፣ ምን ጀምረው ስለዚህ 3 ደቂቃ ነው ምጥን ያለች የማጠቃለያ ሀሳብ ትሰጣላችሁ። እንደዚህ መጀመሪያ በጣም በአድማጭ ተመልካቾች ስም ከልብ ነው ማመሰግነው። ያው ኦፍ ኮርስ አዳዲስ የገባ ሰው የለም። የቤቱን ህግ የምታውቁ ናችሁ። እግዚአብሔር ያክብርልን። ከነ ልዩነታችን ሰላማዊ ውይይት ስላደረግን እንግዲህ አድማጭ ተመልካቹ ነው ግራ ቀኙን አይቶ የሚፈርደው። ላልገባችሁ ሰዎችም እንደዚሁ ከልብ ይቅርታ ጠይቃለሁ። ብዙ ሰዎችን በስል እሺ፣ ወደ መስፍን ፈይሳ ሮቢ ነው የምንሄደው። 3 ደቂቃ ለመስፍን ፈይሳ ሮቢ በተነሱ ሀሳቦች ላይ ሄድባቸው። ቀደም መቅደስ ልሙጥ አልክ ያለችኝ ኢትዮጵያ ባንዲራ በተፈጥሮ ልሙጥ እየተባለ ስለሚጠራ እንጂ የከለር እይታ ችግር አልነበረብኝም። ልሙጧ ባንዲራ ተብሎ በአነጋገር ነው የቆየ ነው። ኮከቡና ባለ ልሙጣ ይባላል። ለዛም ቢሆን ቴዲና መቅደስ አልቆሰሉባትም። እኔና ዶክተር አብይንን የቆሰል ነው። ለብሶ መስፈንና በተግባር መሞት ይለያያል። የቸገረን እሱ ነው። የማይሞቱ ሰዎች ናቸው ስለ ባንዲራ የሚከራከሩት። ያልቆሰሉ ሰዎች ናቸው ስለ ባንዲራ የሚነግሩን። ኢትዮጵያ ውስጥ የቸገረን ቦታው ላይ አይወርዱም። ለወረዱት ሰዎች ግን ስለ ቦታ ሊነግሩ ይፈልጋሉ። ከጥንት ጀምሮ አባቶቻችን ብሎ የሚጠሩት 99% የኦሮሞ አባቶች ናቸው። አድዋ ከዘመቱ 9 የኦሮሞ ጀግኖች ናቸው። ግን ሊነግሩን የሚፈልጉት የነሱ ጀግኖች ኢትዮጵያዊነት ለኦሮሞ እንዳስተማረ ነው ሊነግሩን የሚፈልጉት። የሚገርመኝ እሱ ነው። አሁንም ቢሆን ከፕሮፓጋንዳው ይልቅ በተግባር ለኢትዮጵያ መሞት ነው የሚያስፈልገው። ዶክተር አብይ ከኢትዮጵያ የታሪክ መሪዎች አጼ ምኒልክ ታቦት ይዞ ዘምቶ ቢቸና በቤተክርስቲያን ውስጥ ነው ተቀመጠው። ዶክተር አብይ ሬንጀሩን ለብሶ በኢትዮጵያ ታሪክ በአፍሪካም ታሪክ ሊሆን ይችላል ወንበሩን ለሌላ አካል ሰጥቶ ደመቀ መኮንን በእኛ ለአማራ ባንሰጠው እኛ እንዲህ ባንሆን ኖሮ የሚሉን ሰዎች ሻንጣ ሸክፈው ከሀገር ሲጠፉ ነው ዶክተር አብይ ኤርፖርትን ዘግቶ አንድም ከሀገር መውጣት የለበትም ብሎ ሬንጀር ለብሶ ግንባር ሄደው። አንዴ ቃል መስፍን ባንዲራ ለብሶ መዝመርና ባንዲራ ለብሶ ሰላማዊ ሰልፍ መውጣትና ግንባር ሄዶ መውደቅ ይለያያል። ስለ ባንዲራ ልትነግሩት የምትፈልጉ ሰዎች ለማን ነው ለባንዲራ የሞተው? እኛስ ስለ ባንዲራ ልናስተምረው የምንፈልገው ለማን ነው ብላችሁ ራሳችሁን ጠይቁ። አንዳንዳቻችሁ ቴዲ ስለ ኢትዮጵያ ለአብይ ሊነግር ይፈልጋል። አዝማሪ ለኮሎኔል
መቅደስም ለኔ ስለ ልሙጥ ኢትዮጵያና ስለ ኢኮኮብ ለኔ ልታስተምረኝ ትፈልጋለች ማለት ነው። ስለዚህ አንዳንድ ጊዜ ባላዋላችሁበት ጎታ ላም ባላለችበት ኩበት አትልቀሙና በዛ ብትማሩ በተግባር ቢሆን ሁሉ ነገር ኢትዮጵያ በየት በደረሰች ለማለት ነው። ታንኪዩ ቴዲ ስለተሰጠኝ እድል። ታንኪዩ መስፍኔ። መልካም አመሰግናለሁ። ለዚህ ወንድማችን መስፍን ለዚህ ባንዲራ ከማናቸውም በላይ ታግያለሁ ብሏል። በአጋጣሚ ሆኖ ወንድማችን መስፍን ተማርኳል። እኔ ተኩሶ ይማረክ ሳይተኩስ ይማረክ ባላቅም ግን የተማረከ ሰው ነው እና ታገልኩ ሳይሆን እንደውም ባንዲራውን እንዳዋረደ ብዙ በቴሌቪዥን ሁሌ ኤርትራ ቴሌቪዥን ያሳያል ኮልኩሏቸው የማረኳቸውን እና ብዙ ኢትዮጵያዊ ያንን ሲመለከት አንገቱን ይደፋልና እኔ ልክ አንድ ዋናተኛ ኢትዮጵያን ወክየዋኛለሁ ብሎ አንድ እንትን በጣም ወፍራም ልጅ እንዳዋረደን መስፍንም ሲማረክ ባንዲራዋን አዋረዳት እንጂ ለባንዲራው ታገለ አይባልም። ጠቅላይ ሚኒስትሩ ግን እንደታገሉ አውቃለሁ። የትግላቸው መሳሪያ ይዘው ሳይሆን የሬዲዮ ኦፕሬተር ሆነው እጅግ ሩቅ ሆነው ከትግል ሜዳ እንደታገሉ እሳቸውም ተናግሯል። ያንን ያው የምናናንቀው ነገር አይደለም። ያው ሁሉም ትግልክ እኛ ከውጭ ሀገር ከዚህ እንደምንታገለው አድርገን እንይዘዋለን። ባይዘዌ በዚህ አጋጣሚ አዝማሪ ስድብ አይደለም። በነገስታቱ ጊዜ ሊቀ መስኳስ የሚባል ሹመት የሚያሰጥ ነው። ኦፒኒየን ሜከር ነው። ቴዲ አፍሮ ግን አዝማሪ የምትሉ ሰው እንደነ ቦብ ማርሊ የነጻነት ትግል የሚያደርግ ወደ አሜሪካን ብንሄድ ብዙ የነጻነት ታጋዮቻቸው የጥቁር መብት የታገሉት አርቲስቶች ናቸው እና አዝማሪ ብሎ ዝቅ ማድረግ አያስፈልግም። ሰውየውም የክብር ዶክተሬት ከጎንደር ዩኒቨርሲቲ ያገኘ ሰው ነው። የተከበረ ሰው ነው። ጠቅላይ ሚኒስትሩ ለህወሓት ተቀጥረው የህወሓትን ስርዓት ለማስቀጠል በደህንነት ስልክ እየጠለፉ በሚሰሩበት ወቅት እሳቸውንም ሌላውንም የኢትዮጵያ ህዝብ ነፃ ለማውጣት ቴዲ አፍሮ እስር ቤት ገብቶ በሙዚቃው ደግሞ ሲታገል የነበረ ሰው ነው እና እሳቸውም አይ ቲንክ ነፃነታቸውን ሲያስቡ ቴዲ አፍሮ የነፃነታቸው ቀንዲል አድርገው የሚመለከቱት ነው። ልጁ ታርጌት አድርጎ የዘፈነው እሳቸውን ነው። እኔ የኦሮሞን ህዝብ ለምን እንደምትከቱት አይገባኝም። ለኦሮሞ ህዝብ ክብር ያለው ሰው ነው። አንቀጽ 29ን ላስቀምጥና አንቀጽ 29 ላይ እንግዲህ ስለ መብት ቅድም መያዝ አይቻልም፣ ባንዲራ ከያዛችሁ እንገላችኋለን ሁሉ ሚል በጣም ነርቨስ የሆነ ነገር ሰምተናል። አንቀጽ 29 ማንኛውም ሰው ያለማንም ጣልቃ ገብነት የመሰለውን አመለካከት መያዝ ይችላል። ቴዲ አፍሮ መስፈን መብቱ ነው። በአንቀጽ 29 ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ይሁን በሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም ማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ የመቀበል የማሰራጨት ነጻነቶችን ያካትታል ይላል። ይሄ ባይዘው ከሰብአዊም የዲሞክራቲክ ራይት ወይም የዲሞክራሲያዊ መብት የሚለው የመጀመሪያው አንቀጽ በሁለተኛው በፓርት 2 ህገ መንግስት ላይ የሚቀመጥ ነውና ህገ መንግስታዊ ስልጣን አለን ካላችሁ ህገ መንግስቱን ማክበር አለባችሁ ማለት ነው። ይህ ህገ መንግስታዊ ናቸው። የመጨረሻው በጣም ብዙ አንድ 30 ሰከንድ መውሰድ ይችላሉ። አፈና ማለት ድምጽ አፈና እንዳለ የሚታወቀው ብዙ ታዋቂ ቲክቶከሮች በቴዲ አፍሮ ሙዚቃ ቪዲዮዎችን ሰርተው ነበር። ኦልሞስት ሁሉም በማለት ይቻላል አንስተዋል። ይሄ ማለት አንቀጽ 29ን የመቃወምና አንቀጽ 29ን የመሻር ነው። ስለዚህ በባንዲራው አክቹአሊ ህገ መንግስቱ ይፈቅዳል ግን ህገ መንግስታዊ አይደለም ብሎ ማውራት እጅግ አሳፋሪ ነው ለማለት ነው። ቴንክ ዩ አኪራ። አነኛል አያና ያ እንትን ባይዞ አኪላ ሳትወርድ አንቀጽ 29 ንዑስ አንቀጽ 6ን ለምን ቆርጠህ እንዳወጣኸው አላውቅም። እነኚህ መብቶች ይገደባሉ ይላል። ገደብ አላቸው። አሜሪካን ብትመጣ አርቲክል 1 የፍሪደም ኦፍ ስፒች የሚባል ፍሪደም ኦፍ ስፒችን የመናገር ሀሳብን ኤክስፕረስ የማድረግ መብት ገደብ አለው። አዳራሽ ውስጥ ሰዎች ተሰበሰበ ገብተህ እሳት ተነሳ ብትል ትታሰራለህ። አይ እሳት ተነሳ የማለት መብት አለኝ ማለት አትችልም። አላርም ኮዝ ማድረግ አትችልም። ቅድም ያነሳኸው እኔ በነገራችን ላይ ማሬማ የሚለው የቴዲ አፍሮ ዘፈን ስሰማ የመጀመሪያ ያስታወስኩት ዋና ማራ ነው። አረብ ሀገር የሚኖሩ እህቶቻችን ምን ያህል እንደሚያጃጅሏቸው ያሉ ድምጻቸውን አጎርን ነው።
መጻፍና ማንበብ ብዙ የሚቸገሩ ልጆች ለንደን አሜሪካ ተቀምጠው ሲያስቸግሯቸው ነው ማየው። በጣም ብራቸውን የሚወስዱባቸዋልና ብዝበዛው እዛ ብቻ ሳይሆን አውሮፓና አሜሪካ ጭምር ቁጭ ብሎ የሚበዘብዛቸው አለ። ግማሹ መሳሪያ ያስገዛቸዋል። የነገስታት ልጅ ነን እያለ ምናምን በነፍሳቸው ነው የሚጫወተው። ጺሙን አበጥሮ ቫዝሊን ተቀብቶ እየወጣ ብዙ ቦዘኔ ነው የሚጫወትባቸውና አንቀጽ 3 ንዑስ አንቀጽ 2 እኮ አምብለም አለው ይላል። አርማ አለው ማዕከሉ ላይ ቢጫው ላይ አርማ አለው ይላል። አርማ አለውና አርማ የሌለው ነው ልሙጥ የሚባለው ለዛ ነው። አርማ የሌለው ይህ ህገ መንግስታዊ ነው። አርማ ያለው ደግሞ ህገ መንግስታዊ ነው። አርማው ኮከብ ነው፣ ጨረቃ ነው፣ ጽጌረዳ ነው፣ ምን አገባኝ። አርማው ግን ምክንያት አለው ይናገራል። አርማው ደግሞ ለምን እዛ ጋር እንደተቀመጠ አርማው እዛ ጋር የተቀመጠው ያለ አርማ ያለው የብሔር ብሔረሰቦችና ህዝቦችን የስልጣን የበላይነት የነሱን ኃይል የሚያረጋግጥ አይደለም። ይሄኛው የነሱን እኩልነት ለመግለጽ ነው የተቀመጠው ይላል። አሁን አያናን ለማረም ስትጋጋጥ ይሄን ማንበብ ነበረብህ። ልክ አንቀጽ 29 ላይ እንዳደረገው ንዑስ አንቀጽ 6 አለው። ንዑስ አንቀጽ ማንበብ እንጂ አንቀጽ ብቻ አንብበህ ወደ ብር ስብሰባና ፖለቲካል ሲግኒፊካንስ ለመግዛት ከመሯሯጥ በጣም ወሳኝ ነው። አንቀጽ 2 ኤምብለሙ ከሌለው የጥንት የኢትዮጵያውያን በመሐከላችን የተፈጠሩ የመስተጋብር ኢሹዎችን ስቲል ይዤ መምጣት ፈልጋለሁ ቢል በተለይ ደግሞ አርማ የሌለውን ኤምብለም የሌለውን ባንዲራ ይዘህ ከጦር መሳሪያ ጋር አያይዘህ ህገ መንግስትን በጉልበት እንዳለው ይያልክ ያንኑ ህገ መንግስት በጉልበት እንዳለው የተባለውን ሰንደቅ ሳትቃወም ከተማ መሃል ደግሞ ይናንቀሳቀሳለሁ ስትል አያቶች የተሰቀሉበት ምናምን የሚባል ተረት የለም። አንደኛ ሀገሪቱ ነባራዊ ህገ መንግስት አላት። ህገ መንግስቱ በግልጽ ያስቀምጣል። እሺ ህገ መንግስቱ በግልጽ ያስቀምጣል ኤምብለሙን ወደዋለሁ አፈቅረዋለሁ መብትህ ነው። ግን ደግሞ ይሄ ባንዲራ ጦር መሳሪያ ላይ ተጠምጥሞ ክልሎች ሲታመስበት ህዝብ ሲገደል አስተማሪ ሲረሸን ማስቆም ነበረብህ። እሱን ደስ ብሎ እየተቀበል ከዚህ ጋር ደግሞ ተመልሰ መጣ አይ ህገ መንግስታዊን አልቀበልም እኔ ህገ መንግስትን በቤቴም በውጭም ሽራለሁኝ ሐሳቤ መግለጽ መብት አለኝ። ይሄ ቁንጽል የሆነ ዕውቀታችሁን እንትን በሉ። ቴምር ሰኔ 15 ላይ ክልሉ ውስጥ እርስ በርስ የተገዳደሉት በጣም ግልጽ ሆኖ እየወጣ ነው። እና ዶክተር አምባቸው ምን እንዳደረጉ አሁን አፋብን የሚባለው ድርጅት ውስጥ ኢንፍሉዌንሻል የሚባሉ ሰዎች ጎንደርን ጠል የሆነው አሰራር ምን እንደፈጠረ ተጋልጦ እየወጣ ነውና እሱን ለማላከክ መስፍን ፈይሳ ይመንልኝ ብላለች። ቀልድ ነው። ከዛ ራሳችሁን ቆጥቡ። ተክደናል የሚለው ቃል የተገባላችሁን ነገር ንገሩ። ምንድነው የተካዳችሁት? ቃል የተገባላችሁን እንጂ በ1973 ቦምብ ፈንድቷል፣ በ86 አክስቴ ታማለች አይሰራም። ምንድነው ቃል የተገባለ? ቴንክ ዩ አያና ቡኖ በደሌ ቴዲያችን አዎ የሚገርማችሁ ይሄ ስርዓቱ ራሱን እኮ አልጠቀመውም። ጭሰኛ የነበረበትን ስርዓት ራሱ ሲጨቆንበት የነበረበትን ስርዓት መልሶ አናቱ ላይ አድርጎ ተሸክሞ መሄድ ወይንም ደግሞ ተሸክሞ መሄድ ችግር የለውም ተሸከምልኝ ማለቱ ነው የሚከብደው ማለት ነው። ካልተሸከምክልኝ እና ትንሽ ሰከን ብንል ነው። ሰከን ማለት በጣም አስፈላጊ ነው። ምክንያቱም ዋጋ ስትከፍልበት የነበረውን ስርዓት መልሰ ካላዘላችሁልኝ ማለት ትክክል አይደለም። ሌላ የአመለካከት ነፃነትና ባንዲራ አይገናኙም። ባንዲራ አንቀጹ ላይ እንደተገለጸው ነው። ኦልሬዲ አንስቶታል። እዚህ ጋር በነጥብ ይዞ ስለነበረ ማለት ነው። የአዲስ አበባ ልጅ ተሰዶ በሊቢያ ነው ያለው። ይሄ አሁን ባለው ስርዓት ኢን ሚሊየንስ ማለት ነው። እነቴድ እናንተ ያላችሁበት ሀገር እንኳን በቅርብ ጊዜ እንግዲህ በመቶ ሺህ የሚቆጠር ወጣት በፕሮፌሽናሊዝም ማለት ነው በፕሮፌሽኑ ሰልጥኖ ይመጣል። ሊቢያ ላይ ሰው ሲሸጡ የነበሩ ሰው አፍኖ ብር ሲቀበሉ የነበሩ እነማን ናቸው? እስኪ እነ ቅድስት ነው ሰንበዲ ሲታወሩ ነበር። እነማን ናቸው? ለምንድን ነው ቁጭ ብለን ይሄን ማየት የተሳነው? በህግ ታስሮ ያሉ እነማን ናቸው? ዛሬ እያሳደርናቸው እየያዝናቸው ነው ያለን እነማን ናቸው? እነ ሞላ አይደሉም እንዴ? እነ ጌታቸው አይደሉም እንዴ? ብር እየተቀበሉ ይሄን ብር ካላስገባችሁ የተባለ ሊቢያ ላይ ተይዞ
እንትን እያረ እነማና ለምንድን ነው የማታዩት? እና የድመት ፖለቲካ እየተሰራባችሁ የድመት ፖለቲካ በራሳችሁ ላይ እየሰራችሁ ፕሌስ በደንብ ቁጭ ብለን ሰከን ብለን ብናይ ጥሩ ነው። ባይዘወይ በዘፋኝ በነ ቴዲ አይነት በኦሮምኛ ያወጡ ልጆች አሉ። በእነሱ አይነት ሀገር አይረበሽም። ባይዘወይ ሀገር በእናንተ ምንም ማለት ነው በዜሮ ሰሚ ነው የምናባዛው። ባይዘወይ ግን ህዝብና ሁከትና ብጥብጥ ለመፍጠር ለምሳሌ ማታ ለቡ አካባቢ 2 ቤቶች ተዘግቷል። ከፊት ለፊት የኦሮምኛዎቹን ለቋል፣ ከዛኛው የቴዲ ዘፈን ለቋል። መሃል ላይ ህዝብ ሲረበሽ ነበር። ይሄ ዲሞክራሲ ነው የምትልበት አንድ ምክንያት የለም። ዘግተናል ማለት ነው። እንደዚህ አይነት የምትፈጥሩ አሁንም ከተማ ውስጥ ያሉት የመሸታ ቤቶች በአንድ በኩል በዛኛው ከፍተ በዚህ በኩል ፉከራ የምታስመስሉት ስርዓት መታቀብ አለባችሁ። ለሚወሰድባችሁ የማስተካከያ እርምጃ ማንም ኃላፊነት የማይወስድ መሆኑን እንድታቁ ነው የምናሳስበው ከወዲሁ። ቴዲ እናመሰግናለን። ቴንኪው ቡኖ በደሌ። ቅድስታችን እንዴት ነው የዘለልኩሽ? ቅድስት ችግር የለውም። የቸኮሉት ሄዱ ብዬ ነው እኔም ዝም ያልኩት። ቴዲ አመሰግናለሁ። እኔ በተነሱት ሀሳቦች ላይ ነው ጠቅላላ አድርጌ ሀሳብ መስጠት የምፈልገው። ሰንደቅ ዓላማውን ይዞ የተገኘ ሰው ካለ እርምጃ እንወስድበታለን ሲል ነበር ቡኖ በደሉ። ተቋም ኢትዮጵያ ውስጥ ተቋማት አለመኖራቸውን የምታየው ማንኛውም ከመንግስት ጋር እሰራለሁ ብሎ የሚያስብ አካል መጥቶ ራሱ ዳኛም ህግ አስከባሪም ለመሆን ሲቃጣው ይታያል። ይሄ በጣም ስህተት ነው። ልታስር ትችላለህ፣ ልታባረር ትችላለህ፣ እንደፈለገ ልታረግ ትችላለህ። ህዝብ ግን ይታገላል። ፍላጎት ያለው ህዝብ መቼም 50 ዓመት ልትፈጅ ትችላለህ፣ 10 ዓመት ሊሆን ይችላል፣ 2 ዓመት፣ 1 ዓመት። የህዝብን ፍላጎት በማሰር በማሰደድ በማለት ማፈን አይቻልም። የሚሻለው የህዝብ ፍላጎት ምንድን ነው፣ ምን ብናደርግ ይሻላል ብሎ ተረጋግቶ ማሰብና መስራት ነው የሚሻለው እንጂ እንትን ስላረጋ አስረዋለሁ እንትን ስላረጋ ምንም ስልጣን እስኪያስክ ድረስ ልታረግ ትችላለህ፣ ግን እስከ መቼ ድረስ በዚህ ትቀጥልበታለህ ነው። ይሄ የማይጠቅም ነገር ነው። ቴዲ ለኢትዮጵያውያን ሁሉንም ነገር በሰዓቱ እንትን ሳይበለሻሽ በቃ የምንለውን ትክክል ያልሆነውን ነገር መተቸት እንድንችል እንድንሳተፍ፣ በተለይ ይሄ ዳር ላይ ቆሞ የሚያየው ኢትዮጵያዊ በስነስርዓት ጉዳዮችን በአንክሮ እንዲያይ ነው። የተሰማውን ያየውን ነገር ነው ያመጣው። ለይቶ ለእንትና ነው አላለም። እነ መስፍን ተነስተው እኛን ኢትዮጵያዊነት አታስተምሩንም፣ እኔ ነኝ ለሀገሪቷ እንትን ያልኩትኝ፣ አንቺ ሄደሽ አልታገድሽላትም። እንግዲህ ተመልከት 19 ይሄ የኢትዮጵያና የኤርትራ ጦርነት በነበረ ሰዓት የታገለ ሰውዬ አረንጓዴ ቢጫ ቀይ ባንዲራ ይዞ ጦርነት ገባው የሚል ሰው አረንጓዴ ቢጫ ቀዩን ግን አይኑን አልየው ይላል። ቅድም አኪላ ሲል እንደነበረው ስለተሸነፈ ነው መሰለኝ ወይም ስለተማረከ ባንዲራውን ሳይ ደሙ ይፈላል ማለት ነው። ይወደኩለት ይላል ሄጄ ተጋድያለሁ ምናምን ብሎ ግን አሁን መጥቶ ያንን ባንዲራ አለ ይላል። የኤርትራ ባንዲራ መስሎት ይሆን እንዴ? የኢትዮጵያ ባንዲራ ነበር ያን ይዞት የነበረው። ስለዚህ እኛ ለባንዲራችን ክብር መስጠት አለበት። ክብርን ማሰጥ ከሆነ የጊዜ ጉዳይ ነው። ከዚህ በፊት ኢህአዴግን ታግሎ ኢትዮጵያዊ ጥሎታል። ነገ ማልተ ትወድቃለህ ነው በቃ። እስከዛ ድረስ ግን ማንም አይነካኝም ብለህ ደረትን መንፋት ትችላለህ፣ እንደፈለገ ማስፈራራት ትችላለህ ምናምን። ግን ከህዝብ ትግል የሚያመልጥ ነገር የለም። ለማንም የማይጠቅም ነገር ነው ያልተጠሩበት። እኔ አሁን ግራ የገባኝ ቴዲ እንትናን ነው አላለም። አንዳንዶች መጥተው እኛን ነው ብለው መከራ እያዩ ነው ያሉት። ስለዚህ ቴዲ ያደረገው ነገር ልክ ነው። ባለበት ቦታ ውሰደው ብሎ ነው ያስቀመጠው። የወሰዱ ሰዎች እጃቸውን እያወጡ ነው። ቴዲ እግዚአብሔር ይስጥ፣ ተባረክ። የኢትዮጵያውያን ድምፅ ነህ። ከተፎካካሪ ተብሎ ከተቀመጠው ፓርቲ በስነስርዓት ተቃዋሚ የሚለውን ጎራ እንዲለይ ያረክልን ስለሆነ እናመሰግናለሁ ነው የምለው። ቴንኪው ቴዲዬ። ቴንኪው ቅድስቲና። ጤና ይስጥልኝ። ጤና ይስጥልን ቴዲያችን። ባለቀ ሰዓት ነው የመጣሁት። አመሰግናለሁ።
ባን ተደርጎብኝ ነው ያኛው እስኪመለስ ነው 4 ቀን ነው መሰለኝ የሚቀረው። አዲስ ስለገባ ያው ምንም ማድረግ አይቻልም። 5 ደቂቃ ልስጥና በ5 ደቂቃ በተነሱ ጉዳዮች ላይ ሄድባቸው። እሺ ትሄዳችን እንግዲህ ቅድስት ለመንግስት ስልባለሽ ብለን ነበር ምንተቻት። አሁን ደግሞ ወደ ጽንፍ አውጥተዋት እንግዲህ ከኛ ብሳ እንዳትገኝ እየፈራው ነው። ለማንኛውም የመቀራረብ ወሬ ነው። እኔ ብዙም ማተኩረው ኮርነር ይዞ ድንጋይ መወራወሩ ምንም ጥቅም የለውም ብዬ አምናለሁ። ግን እስቲ እንትኑን እሴታችንና አስተሳሰባችንን ነው እንፈትሸው። እስቲ ትሄዱ ይሄ የኮሙኒዝም ባንዲራ የቪየትናም ቢጫና ቀዩን የሚይዝ አማራ የለም አይደል? አይተህ ታውቃለህ? የአማራ የተቃውሞ ሰልፍ ላይ ወይ ድጋፍ ላይ ወይ ደብረ ብርሃን ያለው የአፄ ዘርዓ ያዕቆብ ሐውልት ላይ ወይ ጎንደር ያለው የአፄ ቴዎድሮስ ሐውልት ላይ ምናምን ቢጫ ቀይ ምናምን የተደረገ የአማራ ክልል ባንዲራ ሲውለበለብ አይተን አናውቅም። ከእውነታው ጋር ለምን እንጋጫለን ነው። ይህ ሰፊ ህዝብ የሚወደው አረንጓዴ ቢጫ ቀይ ባንዲራውን ነው። አንደኛ ውጭ ጉዳይ ሚኒስቴር ላይ ኮከብ ያለውን አርማ ያለውን ባንዲራ ወርደን እንስቀል፣ ወይ ፍትህ ሚኒስቴር ላይ የፌዴራል ቢሮዎች ላይ አላልንም። እንደው ህገ መንግስታዊ ነው። አርማው በአዋጅ ወጥቷል። ሰንደቅ ዓላማው ደግሞ በህገ መንግስት ተነግሯል። ይህ ህገ መንግስታዊ ናችሁ እንዳይሉን እንኳን ማለት ነው። 50+1 ካሸነፈ እኮ ብልጽግና ፒኮክ ሊያደርገው ይችላል አርማውን። እንግዲህ የህዝቡ ፍላጎት እሱ ከሆነ ማጆሪቲ ሩል ማይኖሪቲ ራይት ስለሆነ የዲሞክራሲ ጽንሰ ሀሳብ ማለት ነው። አማራው ግን የሚፈልገው ያን ባንዲራ ነው። ማህበረሰባዊ እሴቱን ማንነቱን እኮ ነው ወንጀል እያደረጉ ያሉት እነዚህ ሰዎች። አሁን ያለፈውን ኢትዮጵያ ቀብረናታል በባንዲራ ቀብረሃለሁ ምናምን ሲል የኔም ማንነት ነው። ገዳ ከተከበረ አማራውያን የነገስታት ያለፈውን ስርዓት የሚወድ ከሆነ ዲሞክራቲክ ነው ብሎ የሚያምን ከሆነ ምናምን የራስን ብቻ ዲሞክራቲክ አድርገ ህብረ ብሔራዊነት፣ ገዳም ማክበር ህብረ ብሔራዊነት፣ ንጉሶቹን ማወደስ ግን አሃዳዊነት፣ ጨፍላቂነት። ያንተን ባንዲራ መያዝ ብሔር ብሔረሰቦችን መጨቆን፣ የራስን ባንዲራ መያዝ ግን ብዝሃነትን ማክበር ሊሆን አይችልም ነው። አባጅፋርን አባቢያ አባዲጋ ምናምን ብሎ ዘር ተቆጥሮ ተከብሮ በቲቪ እየቀረበ ጅማ ላይ ሐውልት እየቆመለት የራስ መኮንን ወልደ ጊዮርጊስ ደግሞ ሐውልት ሲፈርስ ስታይ፣ እንደዚህ አይነት ነገሮች ሲሰሩ ስታይ ነው ግራ የሚገባህ ነው። ኩምሳ ሞረዳ ወለጋ ላይ ሐውልት እየቆመለት የአማራው ሲሆን ግን የሚፈርስ ከሆነ ምናምን ምንድነው ጥያቄው? ይብን የነገስታቱ ስርዓት ጋር አይደለም ጥያቄ ማለት ነው። መቼም ጅማን ያስተዳደረው እና አባጅፋር ናቸው። ወለጋን ያስተዳደሩት እነ ኩምሳ ሞረዳ ናቸው። መራቤቴ ላይ ከኦሮሞ አስተዳዳሪዎች ምናምን ነበሩ እነ ደጃች ቱሉ ምናምን የሚባሉ። ኤኒዌይስ የህዝቡ ስነ ልቦና ምንድን ነው? ምን አይነት ባንዲራ ነው የሚፈልገው? እውነታ ጋር መጋፈጥ ነው። ቴዲ የህዝብ ድምፅ ነው። በአንድ ቀን ሪከርድ ሰብሮ 8 ሚሊዮን ህዝብ ምናምን ሲያዳምጠው ስታዩ የህዝቡ ስነ ልቦና ምን እንደሆነ ይገባቸዋል ነው። ግልጽ ነው። 8 ሚሊዮን ቪው ስታይ ምናምን እና በቅኔ በስትክክል የሚገባቸውን ነግሯቸዋል። የህዝብ ድምፅ ነው። አተኩሮ ሰምተውት አድምጠውት ኦኬ ምን ቢደረግ ይሻላል ምናምን ነው። ሌላ ዋናው ገና ሲጀምር ልናገር የፈለግኩት የነበረው በአማራ ክልል እየተሰራ ያለውን በደል ሳላነሳ ማለፍ አልችልም። ዛሬም አንድ ፌሚኒስት እህታችን ያቀረበችው ዩርዲ ነበረች። አንድ እህታችን ሻለቃ ያምራል በሚባል ወይም ዋና ኢንስፔክተር ያምራል በሚባል ህዝብ ፊት እያለች እየጮች ከሆቴል ተጎትታ በ5 ልዩ ኃይል ጠባቂዎች ፊት እንትን ብሎ ወስዶ ብሉ ናይል ደፍሮ በጥይት አንጎሏን አፍስሶታል። ይሄ አማራ ህዝብ እየደረሰበት ያለ በደል ነው። እንግዲህ እነዚህ ሰዎች ለስሙ አማሮች ናቸው እና ያንተ ቤት ትልቅ ቤት ስለሆነ ስለሚሰሙ ነው። ነገ እናረጋ ከበደ በዚህ ትጠየቁበታላችሁ። ህዝባችን ላይ እንዲያረጋችሁ ያላችሁት እነ ሽመልስ አብዲሳን አይደለም እንጠይቀው፣ እናረጋ ከበደ እነ ተመስገን ጥሩነህ ናችሁ ነው። እና አንዳንዴ እየተሰራ ያለ ስርዓት አልበኝነት፣ ህግ አልበኝነት ምናምን የምር እንደሚለው እኮ የምር ቴዲ ህጉን ሳያቅ ያው ቅጠል መጨፍጨፍ ነው ብሎናል አንድ የሚገርም ስትሪመር። ፖሊሶች የሚሰለጥኑት ቡኖ እኮ የምር ሊያስር ይችላል። ህገ መንግስቱ እኔ ህግ ባለሙያ ነኝ። ለምሳሌ ህጉ እንደማይል አውቃለሁ። ውጭ ጉዳይ ላይ ለወርዶ እስካላላልኩ ድረስ ዛሬ ተመነሰቼ እኔ አሁን ማንኪያ ነገር ልውል ልበልና ይሄ አንተ ያረከውን ቲሸርት ከለር ነው ባንዲሬ ብል ቢዝ መብቴ ነው። እኔ የኔን ስነ ልቦና የሚገልጽልኝ ነው ብዬ እስካሰብኩ ድረስ ግን ትክክለኛ መሬት ላይ ያሉ ሰዎች እንደ አያን አይነት ሰው እንደ ቡኖ በደል አይነት ሰዎች ናቸው። ሊገድለኝ ሊያስረኝ ምናምን ይችላል። ከምድረገጽ ላይ ያጠፋኝ ምናምን ይችላል ነው እየሆነም ያለው ይሃ ነው እና ከሰፊው ህዝብ ጋር እሺ ቴዳችን ከፍተኛ ግጭት አለ። በተለይ ህዝብ በቃ ሰቆቃ ላይ ነው። እኔ የብሔር እንትን ውስጥ መደበቁ ምናምን ጥቅም የለውም። ሁሉም ሰቆቃ ላይ በደል ላይ ምናምን ያለ ህዝብ ነው። በተለይ አማራ ክልል ለሚደረገው በደል ተቀዳሚ ተጠያቂዎች ብአዴኖች ናቸው ወይም የአማራ ብልጽግና ነው። እኔ የኦሮሞን ብሔርተኛ ነው ብዬ አላምንም። በኦሮሚያ ክልል ለሚደረጉ እንትኖች አንዳንድ ጽንፈኞች የእነሱ ጽንፈኞች ሊወስዱት ይችላሉ። ዛሬ ግን ባህር ዳር ላይ ደብረ ብርሃን ላይ አማራ ክልል ለሚሰራው ወንጀል በሙሉ ተጠያቂ የአማራው ብልጽግና ነው እና ህዝቡ ከፍተኛ ሰቆቃ ላይ ነው። ይሄ ስርዓት አልበኝነትና ህገ ቢስነት በመንግስት የሽፍታ ባህሪን ይዟል።
መንግስት አባት ነው ታውቃለህ ቴዲ። ቂም አይዝም፣ አባት ነው፣ አስተዳዳሪ ነው አይደል? የህዝብ አስተዳዳሪ ነው እና መንግስት ሽፍታ ሆኗል፣ ዱርዬ ይሆናል፣ ንብረት ይቀማል፣ ይደፍራል፣ ይገድላል። እና እንደዚህ አይነት እንትኖች ስትሰሙ በጣም ሾክድ ነው የሚሆነው። ቴዲ የህዝብ ድምፅ ነው የሆነው። ሰቆቃ ላይ ነው ያለ ነው። የአዲስ አበባንም ጉዳይ እንዴት እጁን አቅፎ ቦምብ ተወርሮበት ምናምን የተቀበለውን ህዝብ ወጥቶ ዳር እንዳደረገው ምናምን ተናግሯል። እና ብለው ቢያደምጡት መልካም ነው ብዬ አምናለሁ። ብለው ቢያደምጡት መልካም ነው ብዬ አምናለሁ። እንደዛ ነው እይቴ። ቴንክ ዩ ጃችን፣ ቴንክ ዩ ሴቫችን። ነገ እንገናኛለን። መልካም ምሽት ቴዲ፣ እናመሰግናለን። ቴንክ ዩ ወንድሜ። እሺ